ከማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ለመጋቢት በዛቲ ዕለት ኮነ አስተርእዮቱ ወተረክቦቱ ለመስቀል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 10 በዚህች ዕለት የክብር ባለቤት ጌታችን አምላካችን እና መድኃኒታችን ኢየሱስ ክርስቶስ የተሰቀለበት የከበረ መስቀል የተገለጠበትና የተገኘበት ነው። የዚህ የከበረ ዕፀ መስቀል መገለጡና መገኘቱ ሁለት ጊዜ ሆኗል። መጀመሪያው የጻድቁ ንጉሥ የቆስጠንጢኖስ እናት በሆነች በንግሥት እሌኒ እጅ ነው። እርሷ ለእግዚአብሔር ተስላ ነበርና ልጇ ቆስጠንጢኖስ ወደ ክርስቲያን ሃይማኖት ቢገባ ወደ ኢየሩሳሌም ሄዳ መስቀሉን እስካገኘችው ድረስ ልትፈልገው በኢየሩሳሌምም ያሉ ቅዱሳት መካናትና አብያተ ክርስቲያናትን ልታንጻቸው ነው። ከዚህ በኋላ ልጇ አምኖ የክርስትና ጥምቀትን በተጠመቀ ጊዜ እሌኒ ቅድስት ወደ ኢየሩሳሌም ሄዳ ከእሷ ጋራም ብዙ ሰራዊት ነበር። ደርሳም ስለከበረ መስቀል መረመረች። ቦታውንም የሚያስረዳት አላገኘችም። የአይሁድ ወገን የሆነ አንድ ሽማግሌ ሰው አስራ በረሃብና በጥማት አስጨነቀችው። በተጨነቀም ጊዜ ለንግሥት እሌኒ የጎልጎታን ኮረብታ አስጠርጊ ብሎ ነገራት። እርሷም ይጠርጉ ዘንድ አይሁድን አዘዘቻቸው። ቤቱን የሚጠርግ ሰው ሁሉ ጥራጊውን በውስጡ የከበረ መስቀል ባለበት በጌታችን መቃብር ላይ እንዲጥል አይሁድ አስቀድመው አዘው ነበርና ንግሥት እሌኒ እስከደረሰችበት ጊዜ ከ200 ዓመት በላይ ጥራጊውን ሲጥሉበት ኖሩ። ኮረብታም ሆነ። አይሁድም በጠረጉ ጊዜ 3 መስቀሎች ተገለጡ። የክብር ባለቤት ክርስቶስ የተሰቀለበት የትኛው እንደሆነ አላወቁም። የሞተ ሰውም አግኝተው አመጡ። አንዱንም መስቀል አምጥተው በሞተው ሰው ላይ አኖሩት፣ አልተነሳም። ደግሞ ሌላውን መስቀል አምጥተው ከሙቱ ላይ አኖሩ፣ አሁንም አልተነሳም። ከዚህም በኋላ 3ኛውን መስቀል አምጥተው በሙቱ ላይ አደረጉት። ያን ጊዜ የሞተው ሰው ተነሳ። እሌኒም የክርስቶስ መስቀል እንደሆነ አውቃ ሰገደችለትና የክርስቲያንም ወገኖች ሁሉ ሰገዱለት። ለልጇ የላከችው ይህ መስቀል ነው የሚል በሌላ መጽሐፍ ይገኛል። የቀረው ግን ግንዱ በውስጡ ተተክሎበት የነበረው ከእርሱም እኩሌታውን ከቅንዋቱ ጋር ወደ ልጇ የላከችው ነው። ከዚህም በኋላ ስርዓታቸውና የህንጻቸው ነገር በመስከረም ወር በ17 ተጽፎ የሚገኝ አብያተ ክርስቲያናትንና የከበሩ ቦታዎችን አነጸች። ሁለተኛው በሮሙ ንጉሥ በሕርቃል ዘመን የሆነው ሲሆን የፋርስ ሰዎች በግብፅ አገር ሳሉ ወደ አገራቸው ሊመለሱ ወደዱ። ከሹማምንቶቻቸው አንዱ የጦር መኮንን ተነጥሎ ወደ ኢየሩሳሌም አልፎ ደረሰ። ወደ ከበረ መስቀል ቤተ ክርስቲያን ገባ። መስቀሉም በላዩ በተተከለበት ግንድ ፊት ታላቅ ብርሃን ሲበራ አይቶ ሊያነሳው እጁን ዘረጋ። እሳትም ወጥታ እጁን አቃጠለችው። ከክርስቲያን በቀር ማንም ሊነካው እንደማይችል የመስቀልን የክብሩን ነገር ሰዎች ነገሩት። 2 ዲያቆናትንም ይዞ የከበረ መስቀልን እንዲሸከሙ አዘዛቸው። ከኢየሩሳሌምም ብዙ ሰዎችን ማርኮ ወደ አገሩ ተመለሰ። የፋርስ ሰዎች ኢየሩሳሌምን እንዳጠፏት ብዙዎች ሰዎችን እንደሚማረኩና የከበረ የክርስቶስንም መስቀሉን እንደወሰዱ የሮም ንጉሥ ሕርቃል በሰማ ጊዜ እጅግ አዘነ። ለእርሱም እንዲጾሙ ምእመናንን አዞ ወደ ፋርስ ዘምቶ ወጋው። ብዙዎችንም ገደላቸው። የከበረ ዕፀ መስቀልንም እየፈለገ በሀገራቸው ሁሉ ዞረ፣ ግን አላገኘውም። ያ ዲያቆናቱንና መስቀሉን የወሰደ መኮንን ከቦታቸው በቤቱ አንጻር ባለ በአንድ ቦታ ላይ ወስዷቸው ጥልቅ ጉድጓድ እንዲቆፍሩ አዞ በዚያ የከበረ መስቀልን አስቀበረ። እነዚያንም ዲያቆናት ገደላቸው። ነገር ግን ያ መኮንን የማረካት የካህናት ወገን የሆነች በእርሱ ቤት የምትኖር አንዲት ብላቴና ነበረች። እርሷም የከበረ መስቀልን ሲያስቀብርና 2ቱን ዲያቆናት ሲገድላቸው በቤት ውስጥ ሁና በመስኮት ትመለከት ነበር። ወደ ንጉሥ ሕርቃልም ሄዳ መኮንኑ ያደረገውን ሁሉ ነገረችው። ይህንንም ንጉሥ ሰምቶ እጅግ ደስ አለው። ያቺ ብላቴናም መራችው። ከእርሱም ጋር ብዙ ሰራዊት ሆኖ ኤጲስቆጶሳትና ካህናቱም ነበሩ። ወደ ቦታቸውም እስከምታደርሳቸው ያችም ልጅ ተከተሏት። ቆፍረውም የከበረ ዕፀ መስቀልን አገኙት። ከአዘግቱም አወጡት። ንጉሥና ሰራዊቱም ሰገዱለት። በልብሰ መንግሥቱም አጎናጽፈው ታላቅ ክብርንም አክብረው እጅግም
ደስ አለው ከሰራዊቱ ጋር። የዚህ መስቀል ሁለተኛ የተገለጠበትና የተገኘበት በዚህች ቀን በመጋቢት 10 ነው። ከዚህ በኋላ ንጉሡ የከበረ ዕፀ መስቀልን ተሸክሞ ወደ ቁስጥንጥንያ ከተማ ወሰደው። የመድኃኒታችን የመስቀሉ በረከት ከሁላችን የክርስቲያን ወገኖች ጋር ይሁን ለዘላለሙ አሜን። ሰላም እብል ጻድህኖ ልምሉመ እንተ ተሰቄ ወረወየ እምገቦ መለኮት ደመ በዛቲ ዕለት እንበለ ይእዱ ሴጌሰመ መስቀል ተረክበ እምዘ ተሃባ ወገብረ መድምመ በኢየሩሳሌም ቅድመ ወፋርስ ዳግመ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 11 በዚች ቀን በንጉሥ መክስሚያኖስ ዘመን ቅዱስ ቴዎቄጤኖስ በሰማዕትነት አረፈ። በዚችም ዕለት ደግሞ ተጋዳይ የሆነ ኤጲስቆጶስ አባ ዘስልያኦስ በሰማዕትነት አረፈ። በዚችም ዕለት ዳግመኛ ከተሳቱ ቅዱሳን አንዱ አባ አሌፍ አረፈ። ዛቅረብ ኩማ ኢሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ውጉፈ ምላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ደናግላ ዲዮ መነኮሳት ሄራን ወመላእክት ትጓሃን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ ህቡረ ይመሐረነ ኢየሱስ ክርስቶስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በክንፉ ከፍ ብሎ የጋረዳቸው በመካከላቸው የቆመ እርሱ መስቀል ዛሬ ያማረ ነው። መስቀል ቅጠሎችን አወጣ። በመስቀሉ ከሙሽራው ጎን ደምና ውሃን አመነጨ። እርሱ የተቀጠቀጠ ሸንበቆን አይሰብርም፣ የነደደ እሳትንም አያጠፋም። ለሚያምኑበት ድል የማድረጉን ፍትሕ እስኪያወጣ ድረስ በመስቀሉ ድል የሚደረግ የሚሰማ የሚረዳ ነው። በመስቀል ኃይል ኢየሱስ ክርስቶስ ነፍሴንና ሥጋዬን ጠብቀኝ ለዘላለሙ አሜን። በብርሃንህ ብርሃንን በጽድቅህ ፊትህን እናይ ዘንድ የእስራኤል ቅዱስ የሆን ከአምላኬ ለስምህ በማመስገንና በምዘምርበት ጊዜ አቤቱ አንደበቴን ፍታ። ለአብና ለወልድ ለመንፈስ ቅዱስ ምስጋና ይገባል። በአብ በወልድ በመንፈስ ቅዱስ ስም የእግዚአብሔር ቃል ንጹሕ ነው። በመስቀሉ ድነትን አደረገ። የእግዚአብሔር ቃል የጋለ ነው፣ የታሰሩትን የሚፈታ ነው። የእግዚአብሔር ቃል በውሃዎች ላይ ነው። የምስጋና አምላክ አንጎደጎደ። ይህንንም ከዚህ ወደዚያ የመሰለው እርሱ ነው። ውሃውንም ወይን አደረገው። የእግዚአብሔር ቃል ባህር ነው፣ የሲኦል ደጆችን አፈረሰ። የእግዚአብሔር ቃል በታላቅ ምስጋና ገነትን ከፈተ። የእግዚአብሔር ቃል እውነት ነው፣ ሕይወታችንም ቤዛችንም ነው። በእግዚአብሔር ቃል ሰማያት ጸኑ፣ በእኔ ላይም እንዲያበራ ቃልህን አሰማኝ። አቤቱ መስቀልህንም አሳየኝ። እኔም ባሪያህንም ለዘላለሙ በአብ ስም ማሩያ በወልድ ስም ምናቴር በመንፈስ ቅዱስ ስም አብያቴር ብዬ ከአሕዛብ በላይ ወደ ሆንከው ልዑል ነፍሴንና ሥጋዬን አማጽናለሁ። በአንድነቱ የሚመሰገን በትጉሃን የሚቀደስ እርሱ ሳህሉና ምሕረቱ በእኛ ላይ ነው። በአብና በወልድ በመንፈስ ቅዱስ ስም አልፋ ወኦ እርሱ መድረሻና መነሻ የሌለው ቀዳማዊ ዳህራዊ ነው። በጥበቡ ታላቅ በሥራውም ኃያል በምክሩ ጥበበኛ ነው። በሁሉም የሚኖር የሚመሰገን ነው። አቤቱ ለዘላለሙ ከኔ ጋር ይኑር። ታው አቤቱ ልመናዬ ወደ አንተ ትቅረብ። አቤቱ በዕፀ መስቀልህ ጠብቀኝ፣ በመስቀልህም ኃይል እርዳኝ፣ በስሞችህም እርዳኝ። እኔ ተማጽኛለሁ። ሳዶር፣ አላዶር፣ ዳናት፣ አዴራስ፣ ሮዳስ። ያን ጊዜ በዕለተ ዓርብ በጮኸ ጊዜ ዓለም ተናወጠ፣ የምኵራብ መጋረጃ ተቀደደ። እንዲሁም በመስቀል ኃይል የኀጢአቴን መጽሐፍ ቅደድልኝ። በአብና በወልድ በመንፈስ ቅዱስ ስም በድሃ ቤት እንዳደረ የእኛን ሥጋ ለብሶ ተሰቀለ፣ ታመመ፣ ሞተ፣ ከሙታንም ተለይቶ ተነሳ፣ ወደ ሰማይ ማረገ። ዳግመኛም በምስጋና ይመጣል፣ ሕያዋን ሙታንን ይገዛል ለዘላለሙ እስከ ዘላለሙም ድረስ። ይሁንና ይቅርታውና ምሕረቱ በእኛ ላይ ለዘላለሙ ይሁን። መስቀል ለቤተ ክርስቲያናችን አጥር ግንብ ነው። መስቀል በጠላት ውስጥ አጥር ነው። መስቀል ለምእመናን አጥር ነው። መስቀል በሚጠራጠሩት ሰዎች ፊት የማያስጠጋ አጥር ነው። መስቀል በትሑታን ፊት አጥር ነው። መስቀል እቡያንን የማያስጠጋ አጥር ነው። መስቀል ለነዳያን አጥር ነው። መስቀል ለሃይማኖት አጥር ቅጥር ነው። ለሚያምኑት ሁሉ አጥር ነው። አልፋ ወኦ እስከ ዘላለም ድረስ ያለና የከበረ ነው።
እግዚአብሔር ቃል ወልድ ነው። በዮርዳኖስ የተጠመቀ በእንጨት መስቀል ላይ የተሰቀለ የእግዚአብሔር ቃል ወልድ ነው። በሦስተኛው ቀን ከሙታን ተለይቶ የተነሳ በክብር ወደ ሰማይ ያረገ ዳግመኛ በምስጋና በጌትነቱ የሚመጣ ሕያዋንን ሙታንን የሚገዛ የእግዚአብሔር አካላዊ ቃል ይህ ነው። ለእርሱ ክብርና ምስጋና ይገባዋል። ይቅርታው ቸርነቱ ለዘላለም በእኛ ላይ ይሁን አሜን። ከኔ ጋር ትላላችሁ ሁሉም በሉ ያልፋል፣ ሁሉም ይፈርሳል። እስኪ ድገሙት። ሁሉም ምን ይላል? ሁሉም ምን ይላል? ይፈርሳል። የሚታየው ነገር ሁሉ ክብር ይግባውና ከእግዚአብሔር እና ከቅዱሳን መላእክት በስተቀር በሰማይም በምድርም ያለው ፍጥረት ሁሉ ከአራቱ ባህርያት የተፈጠረ ነገር በሙሉ ያልፋል፣ ይሻራል። ሁሉም ያልፋል። እኛም ሳንቀር እናልፋለን። ለምንድን ነው ሁሉም የሚያልፈው ካልን የተሻለ ኑሮ የተሻለ ሕይወት ስላለ ነው። እግዚአብሔር ለዚያ ያብቃን። ሁለት ነገሮች ይጠብቀዋል የሰው ልጅን በስተቀር። ሌላውን ፍጥረት ተውት። ሌላው ግዕዛን የሌለው ፍጥረት ተውት። ለአንክሮ ለተዘክሮ እግዚአብሔርን እንድናውቅበት እኛ እንድንበላው እንድንጠጣው የተፈጠረው ፍጥረት ቢያልፍም ችግር የለበትም። እንስሳው ቢያልፍ፣ አራዊቱ ቢያልፍ፣ አዕዋፋቱ ቢያልፉ፣ ሰማይ ቢያልፍ፣ ምድር እንደ ጋቢ ብትጠቀለል ችግር የለባቸው። ሰው ግን የማትፈርስ የማትበሰብስ እንደ መላእክት ሕያዊት ዘለዓለማዊት የሆነች ማንነት አለችው። ስለዚህ እቺ ማንነት ባለቤት የሆነ የሰው ልጅ ሁለት ነገርን ይጠብቀዋል። እንደ ሕጉ እንደ ሥርዓቱ በሥላሴ አምኖ በክርስቶስ አምላክነትና ቤዛነት አምኖ ንስሐ ገብቶ ሥጋውን ተቀብሎ ደሙን ጠጥቶ ካለፈ መንግሥተ ሰማያት የዘላለም ደስታ ከዕለት ወደ ዕለት ደስታ የሚጨመርበት ውበት የሚጨመርበት ማንም ያልሰራው ራሱ ክርስቶስ የፈጠራት በነፃነት በመንግሥተ ሰማያት ይኖራል። ይሄ ካልሆነ ግን ገሃነም ይጠብቀዋል። ወገኖቼ ሰው መሆን ከባድ ነገር ነው። በክርስቶስ አምላክነት ያላመኑት ሁሉ እግዚአብሔር ገጸ ምሕረቱ ይግለጥላቸው እንጂ የሚጠብቃቸው በመጨረሻው ሰዓት በዕለተ ምጽአት በትንሣኤ ዘጉባኤ ተነስተው በክርስቶስ ቀኝ ግራ ቆመው ሁሩ እምኔ ከኔ ወግዱ የሚባል ፍዳ መርገም ይሰማሉ። እግዚአብሔር ሰውን ከዚህ ይጠብቀው፣ ሕዝብን እግዚአብሔር ከዚህ ይጠብቀው እና ሁሉም ያልፋል፣ ሁሉም ይፈርሳል። በዚህ በማቴዎስ ወንጌል በቅዳሴው መሃል ላይ የተነበበው እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው ይላል። የማቴዎስ ወንጌል ምዕራፍ 24 ቁጥር 2 ላይ ከመጀመሪያ ስንጀምር ቁጥር 1 ላይ ኢየሱስም ከመቅደስ ወጥቶ ሄደ፣ ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ ይላል። በልብ ለመታሰቡ በቃል ለመነገረው በመጻሕፍት ለመዘከሩ ክብር ምስጋና ለእርሱ ይሁንና ጌታችን መድኃኒታችን ኢየሱስ ክርስቶስ 5500 ዘመን ሲፈጸም በልብ ያሰበውን በነቢያት ያናገረውን የአዳምን ንስሐ ተቀብሎ አዳምን ወደ ቀደመ ክብሩ ለመመለስ የአዳምን ባህሪ አድርጎ ከእመቤታችን ከቅድስት ድንግል ማርያም ተወልዶ መጀመሪያ እንደመጣ ሁላችንም እናውቃለን። እሱን አናየውም። ክርስቶስ መጣ፣ ምን እንዳደረገ ምን እንደሰራ ሁሉ ጊዜ የምንማረው ትምህርት ነው። ነገር ግን ያ የመጀመሪያው ምጽአት ስራው ተከናውኖ ኢየሱስ ክርስቶስ በደብረ ዘይት በኩል አድርጎ በቢታንያ በኩል አድርጎ ወደ ሰማያት ካረገ በኋላ ለሐዋርያት የነገራቸው ነገር ለመፈጸም ዓለምን ለማሳለፍ ሰውን ለማሳረፍ ይመጣል። ዳግም ይመጣል። ሁለተኛ ይመጣል። ክርስቶስ ይመጣል። በሉ እስኪ ለምንድን ነው የሚመጣው? ቅድም ተናግሬዋለሁ። ለተሻለ ሕይወት ከዚህ ችግር ከሞላበት ዓለም
ሊያላቅቀን በመንግስቱ ሊያኖረን ከዚህ ድካም፣ ሕማም፣ ስቃይ፣ ደዌ፣ ረሃብ፣ መከራ፣ ጭንቀት፣ ፍርሃት ከሚስማማው ባህሪያችን ከስጋ ባህሪ ሊያላቅቀን የተሻለ ነገር አለ። ይህንን ነው ተስፋ አድርገን መኖር ያለብን የእግዚአብሔር ቤተሰቦች። በምድር ላይ ሙሉ የሆነ ህይወት አይኖርም፣ ሙሉ የሆነ ደስታ አይኖርም። እንደ ሁኔታው ነው የሚኖረው። እንደ ሁኔታው እንደየደረጃው ነው የሚኖረው። እግዚአብሔር በእውነት በንጽህና በቅድስና እንድንኖር የራሳችንን በልተን እንድናልፍ እሱ ይርዳን። በምድር ላይ ብዙ ኃጢአት ይሰራል ስጋን ለማቆየት። ነገር ግን ድንጋይ በድንጋይ ላይ አይቀርም፣ ሁሉም ያልፋል። ሁሉም ስለሚያልፍ የማያልፈው አምላክ ስላለን የማያልፈውን መንግስቱን እንዲያወርሰን በዘላለም በደስታ እንድንኖር በእውነት በቅድስና በንስሐ ህይወት መመላለስ ያስፈልጋል፣ መገንዘብ ያስፈልጋል። ክርስቲያን ማለት አስተዋይ ነው፣ ንቁ ይለናል ቅዱስ ጴጥሮስ በምዕራፍ 3 ደግሞ በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 11 እስከ 12 ብትመለከቱ እንደ ባለ አእምሮ ኑሩ ይላል፣ እንደ ባለ አእምሮ አስቡ ይላል። ባለ አእምሮ የሚባለው ምንድነው? ዕውቀት ያላቸው ሰዎች ነገን ያስባሉ። ክርስቲያን ደግሞ በመንፈሳዊ ዕውቀቱ ነገን ያስባል። ነገ ምን ይሆናል? ምጽአት አለ። ነገ ምን ይሆናል? ሁሉም ነገር ያልፋል። ነገ ምን አለ? ፍርድ አለ። ነገ ምን አለ? የአባቴ ቡሩካን ወደ እኔ ኑ የሚል ደስታ አለ። እሱን እያሰቡ መኖር ነው። ወርሃ መጋቢት የተለየ ወር ነው። ዓለም የተፈጠረበት ወር ነው። ኢየሱስ ክርስቶስ የመጀመሪያው ምጽአቱ የመጣበት ቀን ነው። ከድንግል ማርያም የተጸነሰበት ቀን ነው። እንደገና ደግሞ ዓለምን የሚያሳልፍበት ወር ነው ማለት ነው። ይሄ ወር ወርሃ መጋቢት የተለየ ወር ነው። ከሌሎች ወሮች ይለያል። ክርስቶስ መጀመሪያ መጣበት፣ ሁለተኛ መጥቶ ይህንን ዓለም ያሳልፍበታል ማለት ነው። ኢየሱስ ክርስቶስ ከዕለታት በአንድ ቀን ለሐዋርያት ለአይሁድ አንድ ነገር ነገራቸው። ሐዋርያትም ትምህርቱን እየሰሙ ነው። ኢየሩሳሌም ኢየሩሳሌም እንተ ትቀትልዮሙ ለነቢያት ወትወግርዮሙ ለሐዋርያት ሚመጠነ ፈቀድኩ አስተጋብኦሙ ለውሉዱቺ። ኢየሩሳሌም ሆይ ነቢያትን የምትገድያቸው፣ ሐዋርያትን በድንጋይ የምትደበድቢያቸው፣ ልጆችሽን ዶሮ ጫጩቶቿን በክንፏ እንደምትሰውር እንደምትጋርድ ልጆችሽን ልጋርዳቸው ላድናቸው ምንኛ ወደድኩ ይላል። ነገር ግን እያእመርኪ መዋዕለ ሳህለኪ ነው፣ የይቅርታሽን ዘመን አላወቅሽም ይላታል። በኢየሩሳሌም ቤተ አይሁድን መናገር ነው። ክርስቶስ በኢየሩሳሌም ምክንያት አይሁድን ያስተምራቸዋል። አይሁድ ሆይ እኔ ከናንተ የመጣሁት ከናንተ ዘመድ ከድንግል ማርያም የተወለድኩት እናንተን ለማዳን ነው። መጀመሪያ ድህነት ከአይሁድ ነው። መጀመሪያ እናንተን ላድን ነው። ቀጥሎ አሕዛብን ላድን ነው። በጠቅላላ ለዓለም መድኃኒት ልሆን ነው የመጣሁት። ከግብርናተ ዲያብሎስ ከዲያብሎስ ባርነት ነፃ ላወጣችሁ ነው የመጣሁት። ነገር ግን እምቢ አላችሁ። እምቢ ይላል ሰው። አስቸጋሪ ነው በእውነት። አሁንም እኮ ይሄ ነው ያስቸገረው። ተዋደዱ ሲባል እምቢ። ሰው በራሱ ዓለም የሚኖር ሰው ብቻ ነው እግዚአብሔርን የማይሰማ። ፀሐይ ለእግዚአብሔር ትታዘዛለች፣ ሰከንድ አታሳልፍም። ሰማይና ምድር እግዚአብሔርን ይታዘዛሉ። በቃሉ ጸንተው በእግዚአብሔር ቃል ጸንቶ የማይኖር በራሱ ዓለም ነፃነቱን ምክንያት አድርጎ የሚኖር አስቸጋሪ ፍጡር ሰው ነው። ይገርማችኋል። ሰው አይሁድም ቢያሉ መጀመሪያ ክርስቶስ የመጣው ከአይሁድና ለአይሁድ ነው። ይኸው ከክብራቸው ተዋርደው መስዋዕታቸው አልፎባቸው ክህነታቸው ተወስዶባቸው ይኖራሉ። ቤተ አይሁድ የክርስቶስ መምጣት ምልክት ዕፀ በለስ ሆነው ተነግረዋል። ለክርስቶስ ዳግመኛ መምጣት ምልክት ሆነው እግዚአብሔርን እምቢ ብለው አስቸግረው ቀርተዋል ማለት ነው። የተከበራችሁ እግዚአብሔር ቤተሰቦች ንስሐ ግቡ ከተባለ ንስሐ እንግባ። ምንድነው ምክንያት መደርደር?
ሕይወት እንዲሆንላችሁ ከክርስቶስ ጋር እንድትኖሩ ሥጋውና ደሙ ተቀበሉ፣ ባልና ሚስት ተዋዳችሁ ንስሐ ገብታችሁ ኑሩ ሲባል እሺ በሉ። እሺ ካላልን አይሆንም። ለምንድን ነው ጊዜ የምንቆጥረው? ምጽአት ሲባል እኮ የእያንዳንዳችን ምጽአት አለን። የእያንዳንዳችን ደብረ ዘይት አለን። ዕለተ ሞታችን ናት። አኮ በጊዜሃ ዘያሃልፍ። ስለ ምጽአት ሲነገረን ሁሉም ነገር በጊዜው የሚያልፍ አይደለም። ክርስቶስ አሁን አይመጣም። ራሱ ያወቃት ቀን አለች። እግዚአብሔር አብ ብቻ የሚያውቃት ቀን አለች። ማንም የማያውቃት፣ መላእክት የማያውቋት፣ ምድራውያን ጠቢባት የማያውቋት ቀን አለች። ነገር ግን ያ ሳይደርስ እያንዳንዱ ሰው ዕለተ ምጽአት አለው። ይሞታል፣ ያልፋል፣ ይበሰብሳል፣ ወደ መቃብር ይወርዳል። የማትበሰብሰው የማትፈርሰው ማንነታችን ነፍሳችን ግን ፍርድ ይጠብቃታል። ከዚህ የተነሳ በፍቅር መኖር፣ ተዘጋጅቶ መኖር፣ እንደ ባለ አእምሮ እያሰው መኖር ግድ ይላል ማለት ነው። ስራ ፈት መሆን የለብንም ማለት ነው። መስማት አለብን። መልካም የሆነውን ምክር፣ የካህናትን ምክር መስማት አለብን። መላእክት መጥተው አያስተምሩንም። የኛ ችግራችን እንመርጣለን። መላእክት መጥተው አያስተምሩንም። አንድ መልአክ እዚህ አውደ ምሕረት ላይ ቆሞ ቢያስተምር አስቡት። ማን ነው እዚህ የሚቀመጠው? ማን ነው የሚቀመጠው እዚህ? ክርስቶስ ሲነሳ እነዛ ሴቶች መላእክትን አይተው ፈሩ፣ ደነገጡ፣ ወደ መሬት ወደቁ ይላል። እግዚአብሔር ነፃነታችንን ክርስቶስ ከብዙ ነፃነት እርስ በራሳችን ወንጌሉን፣ ትምህርቱን፣ ምክሩን እንድንማማር አደረገ። ክብር ይግባው። በእውነት ሲነገረን እንስማ። ያልሰማ ይቆረጣል። መስማት ወሳኝ ነገር ነው። የየራሳችን የሆነ ዕለተ ምጽአት አለን፣ እንሞታለን። እና እንዲህ ከሆነ አለ ክርስቶስ የማትሰሙ ከሆነ ይተሃደግ ለክሙ ሀገርክም በድወ፣ ሀገራችሁ ምድረ በዳ ይሆናል ብሏቸው ነበረ። በሀገራችሁ ምድረ በዳ ይሆናል እንደተባለው ኢየሩሳሌም ምድረ በዳ ሆናለች። ብዙ ጊዜ በ70 ዓመተ ምህረት ፈርሳለች፣ በስብሳለች። እና ከዚህ የተነሳ ትምህርቱን ከጨረሰ በኋላ ሐዋርያት ወደ ክርስቶስ ቀረቡና ትምህርቱ ስለደነቃቸው ይሄ የሚያምረው ቤተ መቅደስ፣ ይሄ የሚያንጸባርቀው ቤተ መቅደስ፣ በሚደንቅ ሁኔታ የተሰራው የሰሎሞን ቤተ መቅደስ እያሳዩ መምህራችን እንዲህ የሚያምረው መቅደስ ይሄ ይፈርሳል ወይ? እንዴት ይፈርሳል ትላለህ? የሚደንቅ ነገር ነው የነገርከን አሉት። ኢየሱስ ክርስቶስ ምን አላቸው? ድንጋይ በድንጋይ ላይ ሳይፈርስ ምን አይልም አይቀርም አላቸው። እንደተባለው የቲቶ በእኛ ጥጦስ የምንለው ንጉሥ በ70 ዓመተ ምህረት መጣና ኢየሩሳሌምን ወሮ ሳለ እንደ አጋጣሚ ሆኖ ከጥጦስ ሰራዊት አንድ ወታደር ከቤተ መቅደሱ አካባቢ አንድ ድንጋይ ሲፈነቅል ወርቅ የሞላ ድስት አገኘ። በዚህ ሰዓት ሰራዊቱ ያ አንበጣ የሆነው ሰራዊት እኛም ወርቅ እናገኛለን እያሉ የቤተ መቅደሱን ሲያፈርሱ አንዳንድ ድንጋይ አልደረሳቸውም ይላል። የእግዚአብሔር አምላክ ቤተ ክርስቲያናችንን ይጠበቀልን። አንዳንድ ድንጋይ አልደረሳቸው፣ ፈረሰ ማለት ነው። እኛ አሁን ወደ ትርጉሙ ነው መምጣት ያለብን። ክርስቶስ ስለ ድንጋይ አይደለም እየተናገረ ያለው፣ ስለ ቤተ መቅደስ መፍረስ አይደለም እየተናገረ ያለው፣ ስለ ሰው ልጅ ማህደረ እግዚአብሔር የሆነ የኛ ሰውነት ይፈርሳል ማለቱ ነው። ክርስቶስ ማህደረ እግዚአብሔር የሆነ አንተሙ ውእቱ ታቦቱ ለመንፈስ ቅዱስ፣ እናንተ የመንፈስ ቅዱስ ማደሪያ ናችሁ ተብሎ የተነገረልን የተጻፈለት ይሄ ሰውነታችን ይፈርሳል፣ ይበሰብሳል፣ ወደ መቃብር ይወርዳል። እና ሐዋርያት ክርስቶስን በደንብ ጠየቁት። ስለ ምጽአቱ በደንብ ጠየቁት። ኢየሱስ ክርስቶስ ስለ ምጽአቱ ነገራቸው። የመጀመሪያው ነገር ማንም እንዳያስታችሁ ተጠንቀቁ ነው። ይሄ ማንም እንዳያስታችሁ ተጠንቀቁ የሚለው ለክርስቶስ ምጽአት ምልክቱ ነው ማለት ነው። ከዚህ በኋላ ምን ይሆናል መሰላችሁ? ብዙ ሐሰተኞች ክርስቶሶች ይመጣሉ። እኔ ክርስቶስ ነኝ እያለ ሰው ይመጣል። የመጨረሻው ሰዓት ብዙ ድፍረት የሚሰማበት፣ ብዙ ኃጢአት የሚሰማበት፣ ብዙ ጦርነት፣ ብዙ ሽብር፣ ብዙ ረሃብ፣ ብዙ በሽታ የሚታይበት፣
ዓለማችን አይታ የማታውቀውን ክስተት የምታስተናግድበት ነው የመጨረሻው ሰዓት። ኢየሱስ ክርስቶስ ሕዝብ በሕዝብ ላይ ይነሳል። ጦርነት ትሰማላችሁ፣ ሽብር ትሰማላችሁ። ነገር ግን አይዟችሁ፣ በጊዜው የሚሆን ነገር አይደለም። ይሄ የምጥ መጀመሪያ ነው፣ ለኔ መምጣት ምልክት ነው እንጂ በጊዜው የሚያልቅ አይደለም፣ ይቆያል። አማን አማን እብለክሙ ኢያኢተሃልፍ ዛቲ ትውልድ፣ ይሄ እስኪሆን ድረስ እቺ ትውልድ አታልፍም ይላል። ሕይወት ይቀጥላል ማለት ነው። የአዳም ልጆች እየተዋለዱ ይኖራሉ ማለት ነው። ልክ በኖህ ጊዜ ማየ አይህ መጥቶ ዓለምን እስኪያስለቀልቅ ድረስ፣ ዓለምን እስኪደፍናት ድረስ፣ ፍጥረትን እስኪያጠፋ ድረስ ሰው ሁሉ ሲበላ ሲጠጣ እንደነበረ ያው ሕይወት በመቀጠል ላይ እያለ ክርስቶስ ይመጣል ማለት ነው። የተከበራችሁ የእግዚአብሔር ቤተሰቦች የማቴዎስ ወንጌል ምዕራፍ 24ን ቤታችሁ ገብታችሁ አንብቡት፣ ቀስ ብላችሁ ተረዱት። ክርስቶስ ሊመጣ ሲል የሚከሰቱ ነገሮችን እናያለን። ከነዚህ ነገሮች አሁን በዘመናችን የምናያቸው ነገሮች ይታያሉ ማለት ነው። ይሄ የምጥ መጀመሪያ ነው። ነገር ግን እችን ልንገራችሁና ልጨርስ። ወባህቶ አሌ ሎን ለጽኑሳት ወለእለ ያሐጽና በውእቱ መዋዕል፣ ነገር ግን በዚያ ወቅት በዚያ ዘመን ልጅ ጸንሰው ለሚወልዱ ሴቶች ወዮላቸው ይላል። የመከራ ዘመን ነው። አስጨናቂ ዘመን ነው። የስደት ዘመን ነው። ሁሉም አሸባሪ የሚሆንበት ዘመን ነው። ፍርሃት የሚበዛበት ዘመን ነው። በሰላም ተኝተህ ማደር አይቻልም። ሰይፍ የሚታይበት ዘመን ነው። ስደት የሚበዛበት ዘመን ነው። እያያችሁት ነው አይደል? ወዶ እኮ አይደለም ሰው። ዞር ብላችሁ ብታዩ እኮ ምልክት ነው። ወዶ አይደለም፣ ትንቢቱ ይፈጸም ዘንድ ነው። ማንም በማንም ላይ መፍረድ የለበትም። ከቻልን ለሁሉም እንጸልይ። በእውነት ክርስትናችን ይገለጥ፣ ብርሃናችን ለዓለም ይብራ። ለጠላቶቻችን እንጸልይ፣ ለሚያሳድዱን እንጸልይ፣ ቤታችንን ለሚያፈርሰው እንጸልይ። እስኪ ይታይ። እስከ መቼ ድረስ በትምህርት ብቻ? በሕይወት ይታይ። በእውነት ክርስቶሳዊ ሕይወት ይገለጥ። በተራራ ላይ ያለን ብርሃኖች ነን። እናብራ፣ እንጸልይ፣ ክርስቶስን መስለነው እንለፍ። ማለፋችን አይቀርም። በቀኙ እንድንቆም ክርስቶስ ከመላእክቱ ጋር ሲመጣ እንድናየው፣ ቀና ብለን እንድናየው፣ መንግሥተ ሰማያት እንድትወርሱ ወደ እኔ ኑ የሚለው ተስፋ እንድንሰማ አሁን በሕይወት ክርስትናውን እንኑረው። ምጥ ነው፣ ጭንቅ ነው፣ ለጠላት መጸለይ፣ ለሚያሳድደ መጸለይ። ነገር ግን ክርስቶስ ያደረገው ያ ስለሆነ በክርስቶስ ሕይወት ማለፍ ግድ ይላል ማለት ነው እና በዛ ሰዓት ጸንሰው ልጅን ለሚያሳድጉ ወዮላቸው። ምክንያቱ ስደት ስለሆነ ልጆች የሚበላ ፍትፍት ስጡን እያሉ እናቶቻቸውን ያስቸግራሉ። በዛ ሰዓት የሚበላ የት ይመጣል? ስለማይገኝ። ምስጢሩ ግን ትርጉሙ ግን ኃጢአትን አስበው ተናግረው በተግባር ለሚሰሩ ሰዎች ወዮላቸው ነው። ኃጢአት በሶስት መንገድ ይሰራል። እናስባለን፣ እንናገራለን፣ በተግባር እንገልጠዋለን ማለት ነው። ከነዚህ የኃጢአት መንገድ ከሆኑ ሶስት ነገሮች የሰው ልጅ ሊጠበቅ ያስፈልገዋል ማለት ነው እና የክርስቶስ መምጣቱ ምልክቱ ብዙ ነው። አሁን ተናግሬ አልጨርሰውም። አንዳንድ ምልክቶች እየታዩ ነው። ነገር ግን ከባድ የሆነ ፈተና ዓለም ወደፊት ይጠብቃታል። እግዚአብሔር አምላክ ያን መከራ ሳናይ በሰዓቱ ሁላችንንም ይጠቅልለን። ፈራችሁ እንዴ? አይሻልም መከራ ሳያዩ በእውነት ቤተክርስቲያናችን ስትከፈል ማየት? ከኛ በፊት የሄዱ ሰዎች እድለኞች ናቸው። ንስሐ ገብተው ሥጋ ወደሙ ተቀብለው ከሆነ አሁን እኛ የምናየው ችግር፣ እኛ የምናየው ጭንቅ አያዩም። በነፃነት እየኖሩ ነው። ብርሃን ለብሰው ብርሃን ተጎናጽፈው ከክርስቶስ ጋር ከቅዱሳን ጋር እየኖሩ ነው። እግዚአብሔርን ቅዱስ ቅዱስ እያሉ እያመሰገኑ ነው። ቤተ ክርስቲያን ስትከፈል ማየት፣ ሰው ሲሰደድ ማየት፣ ሕፃናት ሲያለቅሱ ማየት፣ ወንድምና ወንድም ሲባላ ማየት፣ ከዚህ የበለጠ ሞት፣ ከዚህ የበለጠ መከራ የለምና እግዚአብሔር አምላክ ቶሎ ቶሎ ብለን ንስሐ ገብተን ሥጋውና ደሙን ተቀብለን የመንግስቱ ወራሾች እንድንሆን በሰዓቱ ይሰብስበን ብለን እንጸልያለን። እግዚአብሔር አምላካችን ዳግም ሲመጣ ሁላችንንም በፊቱ እንዳናፍር በእውነት በቸርነቱ ይርዳን። ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላም አሳድረህናልና እናመሰግናለን። ሰዓተ ማልቱን ባርከ ቀድሰ
ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አጽራረ ቤተ ክርስቲያንን አስታክስልን። ቅዱስ ተዋሕዶ ሃይማኖታችን በቸርነት አስፋልን አብዛልን። የሰላም አምላክ ሀገራችንን በጽኑ ሰላም ጠብቅልን። ሕዝቦቿን በአንድነት አበርታልን። ሰላምህን ስጠን አምላካችን። ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ የታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ እግዝእቴ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪም እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን